የምታደርገው። አንተን ሳምንህ አንተን በእምነት ይልክ በቃ ኦቨር የሆነ ፍቅር ላንተ ልሰጥህ እችላለሁ እንጂ አንተን ሳላምንህ የምታወራቸው ነገሮች ለኔ ሴንስ ሳይሰጡኝ የምትለኝ ነገሮች ምንም ነገር እንትን ሳይሉ እንዴት ነው ላፈቅርህ የምችለው? አላፈቅርህም። ሶ ማመን ይቀድማል። አንድን ሰው ካመንኩት ላፈቅረው እችላለሁ ብዬ አስባለሁ። ስለዚህ አሁን ላይ ስታየው የእውነቴን ነው የምልህ ከድሬ ብዙ ላይቭ ላይ የሚቀመጡ አሉ። እነ ሀቡን ብታያቸው እነ ሳራ ብዙ የእውነት ነው የምልህ እኔ ሁሌ አልቅሼ ነው የምወጣው። ስደተኛ ሴት ለምንድን ነው የማትማረው ነው? ስደተኛ ሴት የረገማት አለ ፍቅር እንዳታገኝ ምናምን ብዬ ሁሉ አስባለሁ። ወንድ ልጅ በአሁን ሰዓት ያለው ወንድ ልጅ ካልኩሌት አድርጎ ነው የሚመጣው ወደ አንተ ህይወት። በተለይ እስኪ እንትን ሪሰርች አድርግ። አረብ ሀገር ነች ከተባለ እና ኢሮፕ ናት ከተባለ ማን ነው የትኛው ወንድ ነው ቶሎ አታክት የሚያደርገው? አረብ ሀገር አለች የተባለው ነው አታክት የሚያደርገው ቶሎ። ለሁሉም ነገር ምቹ ናት አረብ ሀገር። ለእርዳታው ብትል ሰው ታመመ እርጂ፣ ቤተክርስቲያን ፈረሰ፣ መስጊድ እንደዚህ ቶሎ ምቹ የምትሆነው አረብ ሀገር ያለች ሴት ነች። ይሄ ጅል ሁነን አይደለም፣ በቃ ከምናየው ከምናሳልፈው ታሪክ የተነሳ ንጹህ ልብ ስላለን ብቻ ነው። ገባ? አንድ ወንድ ወደ ህይወቷ ሲገባ ግን መጠንቀቅ አለባት። ይሄ 100% ርፍ የምትልበት ወንድ መሆን የለባት ሴት ልጅ ብልጥ ነች አይደለ? የሆነ ኢቭን 50% እንኳን ሰጠህ ነገ ሊከዳኝ ይችላል፣ ነገ እንዲህ ልሆን እችላለሁ። ስለዚህ እስኪ ላይፌን ልጁ እንዳለው እዚህ ጋር የምትደሰትበት ሰው ትፈልጋለች። ወንድምህን ስታወራ፣ እናቴን ሳወራ፣ ዋቴቨር ጓደኞቼን ሳወራ የማይሞሉልኝ ክፍተት አለ አይደለ? ሰው ስንባል ምናልባት እኔ ፍቅር ብዬ ከዛ ከምጀምረው ሰው ጋር ግን ያንን ክፍተቴን ይሞላልኝና ተስፋ እንዲኖረኝ ነገን እንድናፍቅ ነገን እንድኖር ዛሬ ጠንክሬ እንድሰራ መሰረት ይሰጠኛል። ያ በፍቅር ግንኙነት አብሮኝ ያለ ሰው ማለት ነው። ሶ ያ ልጅ ማን ነው ምንድን ነው የሚያወራኝም በጥንቃቄ ማዳመጣል። ይሄ ታምሪያለሽ ቆንጆ ነሽ ወይም ደግሞ ለሌላ ነገር የሚያመቻቸኝን ወንድ ከሆነ አቮይድ አደርገዋለሁ ከህይወቴ። ምንድን ነው ምን ፈልጎ ነው ወደኔ የመጣው? የሚገርምህ አንዳንድ ሰው አሁን በፊት እንደ ካራክተር ብለን የምንይዛቸው ነገሮች ለምሳሌ ወንድ ልጅ ካፈቀረሽ ጊዜ ይሰጥሻል፣ ወንድ ልጅ ካፈቀረሽ ቤተሰቡን ያስተዋውቅሻል፣ ወንድ ልጅ ካፈቀረሽ እንደዚህ ብለን እንኳን የምንይዛቸው ካራክተሮችን ወንዶች አሁን ይሰሩታል። በውሸቱ ዓለም እንኳን መተው ወዳንተ ህይወት ይሰሩታል። ነቲንግ ምንም ማለት አይደለም። ቤተሰብን መጥቶ እናት አባቱን ያስተዋውቃል። ኦኬ እቺ ሴት ምንድነው የምትለው? ወይኔ እናትና አባቱን እኮ አስተዋውቆኛል እንደዚህ ብሎኛል። ደስ ነው የሚላት እሷ። የሆነ ቦታ የተሰጣት ነው የሚመስላት። ገባ? የሆነ ነገር ሲሆን እንደዚህ የሆነ 1 2 ቀን 3 ቀን ያወራትና ይጠፋል። ከዛ እመነኝ ተመልሶ ሲመጣ ወይ ስልክ ተሰረኩ ይላታል፣ ወይ እናቴ ታማ ሆስፒታል ገባች ይላታል። ከሷ በቀጥታ አይደለም አሁን ወንዶች እየቀፈሉ ያሉት መንገድ በፍቅር ሲስተም በቀጥታ ይሆን አይደለም፣ በተዘዋዋሪ መንገድ ነው። ገባ? እቺ ልጅ ደግሞ አምነዋለች። በቃ 50% አምነዋለች። ምን ችግር አለው እሰጠዋለሁ እንዴ? ይጎዳን ከድርዬ ይጎዳን። እዚህ አፈር ግጠህ እኮ ነው የምታገኘው አይደለ? ሽንት ቤት አጥበህ ማዳም ሰድባህ ልጆቹ ተፍተውብህ የአረብ ሀገር ሴት የምትሰራ ሴት አፈር ግጠን ብናገኝ በልተን ፍሪጅ የሚቆለፍባቸው ልጆች አሉ። ምግብ ራሳቸው የሚችላሉ። ብዙ መከራ አለ። ያንን ሁሉ አድርገህ እንዴት ነው እኔ አንተን አፍቅሬ ከድሮ አንተ ጋር የሆነ ባል ነገ ህይወት ይሆነኛል ብዬ ለአንተ ብዙ ነገር ከፍዬ እንዴት ነው የማይቆጨኝ? እንዴት ነው የማልፈው? ነገ አንተ ባልከይ ቦታ ላይ ሳላገኝ ስቀር እንዴት ነው ሴንስ የማይሰጥ? ሃው ይሄንን አስበዋል? ዋጋ ከፍላለች እኮ ለአንተ ፍቅር። ነገ ተስፋ ይሆነኛል፣ ነገ የሆነ ትካሻውን እደገፈዋለሁ፣ ነገ በቃ እጆቼን ይዞ ያለማቋረጥ መንገዶችን እየመራኝ ይሄዳል ብላ ተስፋ ያደረገችውን ሰው 50% ይዛ እንኳን የተጓዘችውን ነው እንዴት ነው ኢንጆይ አድርጌ በቃ ጀስት ኢንጆይ ነው ብዬ ላልፈው የምችለው? ኖ አታልፈውም። ኢሞሽናል በጣም ነው የምትወርቀው ያቺ ሴት። በጣም ደግማ ሌላ ሰው ሌላ ወንድ እንዳታፈቅር ሌላ እንዳታይ ልቧ ተሰብሮ ነው። ምክንያቱም የምንኖርበትን ህይወት የምናውቀው እኛ ነን። እዚህ ዋጋ እየከፈልን ያለ ነው የምንኖረው እኛ አረብ ሀገር ያለን ሴቶች ነን።
ታውቃለህ ከድሬ ማልቀስ እንኳን ሲያምረን ሽንት ቤት ገብተን ነው የምናለቅሰው። ማልቀስ እንኳን አትችል፣ ማዳሟ ፊት ማልቀስ መጮህ አትችል። ኢኖሴንስን ስሜትን ኢሞሽናል ሆንኩኝ። ብቻ ከባድ ነው እና የፍቅር ግንኙነት እኔ እንደ ሴት ለእህቶቼ የምመክረው ቢኬርፉል፣ በቃ ተጠንቅቃችሁ። ምክንያቱም አሁን በቅርብ እንኳን ዱባይ ላይ ታውቃለህ አይደል ራሷን ያጠፋች ሴት አለች። እስከየት ድረስ ነው እኔ መስዋዕት የምሆነው? ያንን ሰው እስከየት ድረስ ነው የማፈቅረው? እስከየት ድረስ ነው ጊዜን፣ ቦታዬን፣ እድሜን የምሰጠው ለወንድ ልጅ? እስከየት ድረስ ነው? ጥንቃቄ ማድረግ አለባት የአረብ ሀገር ሴት። እስከ መቼ ነው የምትሰደበው? እስከ መቼ ነው ጅል እየተባለች የምትወቀሰው? እስከ መቼ? የእውነት ነው የምልህ። እኔ ሁሌም ፌስቡክ ላይ በለው ኢንስታግራም፣ የትም ቦታ ማንኛውም፣ አሁንማ መሸቀያ ሁሉ ሁነናል። የሆነ አነቃቂ ነኝ ይልና የአረብ ሀገር ሴት ነይ እባክሽ እንደዚህ፣ ያ ሁሉ ያመኛል። እኔ እስከ መቼ ነው ለሰዎች መነቃቂያ ምሳሌ የምንሆነው እኛ የአረብ ሀገር ሴቶች፣ አረብ ሀገር የምንኖር ሴቶች? እስከ መቼ ነው? ኖ ልንል ይገባል። ማንም ሰው ወደ ህይወታችን መጥቶ የሆነ ነገር ሲል ኖ ራሳችን መጠየቅ መቻል። ለምንድን ነው አረብ ሀገር የመጣሁት? ለምንድን ነው ከሀገሬ ተሰድቼ የመጣሁት? ለምንድን ነው ነፃነቴን ያጣሁት? ለማን ነው ዋጋ የምከፍለው? ራሳችን ድቴል እንጠይቀው። ከዛ በኋላ የሆነ ሰው ሳምበዲ አታፍቅሩ አይደለም፣ አትውደዱ፣ አትቅረቡ እያልኩ አይደለም። ቅረቡ፣ ግን የምትቀርቡትን ሰው ጥንቃቄ አድርጉ። በተለይ የሆነ ገንዘብ ላይ ፎከስ የሚያደርግ ከሆነ ሴትነትሽ ዋቴቨር የፈለገ የሚወድሽ ሰው ራቁትሽን ላኪልኝ አይልሽ። ክብር አለው ላንቺ። የሚወድሽ ሰው የሆነ ሴክስ በፎን እናድርግ አይልሽ። ላንቺ ክብር አለው በጣም። ምክንያቱም ነገ የልጆቹ እናት ነሽ፣ ነገ የጎጆ ድምቀት ነሽ፣ ነገ ከአንቺ ጋር ህይወትን በብዛት ሊያሳልፍ ሊራመድ የሚፈልግ ወንድ ነው። ስለዚህ እነዚህን ነገሮች ፎከስ አድርጎ የሚመጣውን ከእግዚአብሔር ጋር በርትተሽ የሆነ መለየት መቻል አለብሽ። የእውነት እኔ ከድሬ እኔ ምርር ያለኝ ነገር የአረብ ሀገር ሴት ተበላች፣ የአረብ ሀገር ሴት ራሷን ሰቀለች፣ የአረብ ሀገር ሴት እንደዚህ ሆነች። በቃ ስማችን እንደዚህ ሆኖ መነሳቱ እኔ ሁሌም ያመኛል። እኔ እኮ ኢትዮጵያዊ ነኝ። አረብ ሀገር መጥቼ ለምንድን ነው ጀርመን፣ አሜሪካ ምናምን ያሉት እኮ የሌለ ይቀፈላሉ፣ ይበላሉ አይደለም? ግን ስማቸው ተነስቶ አያውቅም። ሁሌም ስማችን የሚነሳው እዚህ ያለን ሁሌም ሶ ትኩረት ማድረግ አለብን። ትኩረት ከድሬ አንድ ጥያቄ ጠይቃት። አንዴ አናን ትጠይቃታለህ ለአንተ ነው ድል የምንሰጠው። አንዴ ግን እዚህ ጋር ሀኒ አንቺ እየዋራሽ 260 ሰው ነበረ እና ልክ ኢሞሽናል ሆነሽ ማልቀስ ስትጀምሪ 332 ሰው ገባ። ትንሽ ብታለቅሽ ደግሞ ትንሽ ብጨምርበት ለቅሶውን እመኑኝ 1500 2000 ሰው ይመጣል። እና አንድ ነገር በጣም የመረረኝና እኔ በጣም የሚያሳዝነኝ ነገር አለ። እኛ ኢትዮጵያኖች ለቅሶ የበዛበትን ቤት ምን ያህል ሞቲቬት እንደምናደርግ፣ ምን ያህል ፕሮሞሽን እንደምናደርግ ነው። አብዛኛዎቹ ቲክታከሮች እኔ አያለሁ፣ ግን አልቆይም እነሱ ቤት። ግን ፒን ያለው ነገር አያነሱም ነው። ለቅሶ የበዛበት ነገር ላይ ለፎሎው ጭመራ፣ ለታብታብ እንደዚህ ሰው ሲመጣ ለጊፍት ምናምን ታስቦ የሚገቡበት ቤት ላይ ተዘፍዝፈን የምንቀመጥ ሰዎች ግን እንዴት ነው ለለቅሶ ራሳችንን የምናዘጋጀው? እንዴት ነው እኛ ሳቅ ያለበት ምክር ያለበት ትምህርት ያለበት ቤት መተን የሚያስለቅሰንን ነገር የምናለቅስበትን እንትን ከስር ለማጥፋት መማር የማንወደው ለምንድን ነው የሚል ጥያቄ አስነሳብኝ እና ይችን ለመናገር ያክል ነው። እኔ አሁን ደስ አላለኝም ሀኒ 260 ሰው ጽድት ብሎ ማንነቱን ለማወቅ ምንነቱን ለማወቅ ነገ ችግር እንዳይመጣበት ምክር ለመስማት የራሱን ሀሳብ ለመስጠት የተቀመጠ ምርጥ ቤተሰብ ነበርና ልክ ካለቀሽ በኋላ 360 ሰው በአንድ ጊዜ በሰከንድ ውስጥ ሲቀየር እያየሁት ነውና ሲሪየስሊ በቃ ትክክል ያልሆኑ ሰዎች ናቸው ከ260 በላይ የመጡ ሰዎችና እኔ ለማልቀስ ፈልጌ እኮ አይደለም፣ ግን የሆነ ኢሞሽናል የሆንኩባቸው ነገር ላይፌ ስለሆነ ነው። ከድር የሆነ እምልህ እንድትረዳ ስለፈለኩ ነው። ከድሮ ቢያንስ አንድ የአረብ ሀገር ሴት ማልቀስ እንኳን ብትፈልግ አልኩ አታለቅስ።
ያንን ነው እንጂ እኔ ሰው እንዲመጣ አይደለም እዚህ ጋር ስሜታዊ አዳምጪኝ ሀኒዬ እያልኩ ያለሁት እኔ አንቺ ለምን ኢሞሽናል ሆንሽ ለምን አለቀሽ ምናምን አይደለም እኮ ግን ህዝቡ የሚፈልገው ቦታ ልክ ይሄ የሆነ አለ አይደል ላይክ ለምንድን ልክ የሆነ ኔጌቲቭ ሳይድ ያለበት ቦታን መምረጥ ለምናበዛ ሰዎች ፖዚቲቭ ቦታዎች ላይ ተገኝተን ጥሩ ነገር ቃኝተን ተምረን ጥሩ ነገር ብንይዝ የተሻለ ነው ለማለት ነው እንጂ አንቺማ እኮ ነክቶሽ ነው ያለው ነገር እውነታውም ስለነካሽ ነውና ብርሃን ቀጥል እንደው እየገረመኝ ነው የኛ ነገር እንትን ምንድነው ሀና እንትን ኢሞሽናል የሆነችበት ነገር እርግጠኛ ነኝ ሁላችንም ይነካናል አሁን እሷ አሳይተናለች እንትኑን ተጨባጩን ልታሳያን የሞከረችው ቅድም እኔ አስተያየት ሰጥ መጀመሪያ ላይ እንትን ያልኩት ጥንቃቄው ነው እንጂ ስደት ላይ ፍቅር ጥሩ ነው ከብዙ አንፃር አይተነዋል ብዙ ወንድሞችም አስተያየት ሰጥተውታል ያው ምንድነው አርስቱ ምን አይነት ጥንቃቄ እናድርግ የሚል ስላልሆነ ነው እንጂ ሁላችንም ውስጥ አለ አሁን ሀና የተሰማት ስሜት ወይም ይሄ ህጸጻችን ነው በጣም ማህበረሰባችን ውስጥ ያለ አንዱ ህጸጽ ነው እሱን በሌላ አርስት ልናነሳው እንችላለን እና ምንድነው ባይሆን እኔ ሀናን የምጠይቃት ምንድነው ምናልባት የቪክቲም ልትሆን ትችላለች ወይም ደግሞ አጠገቧ የምታውቃቸው ሰዎች በዚህ የተጎዱ ሊሆኑ ይችላሉና እስቲ አንድ ሁለት ብለሽ ያቅምሽን ማለት ነው ጥንቃቄ ማድረግ አለባት ሰዎች ጥንቃቄ ማድረግ እንዳለባቸው እየነገርሽን ነውና ጥንቃቄዎችን አንድ ሁለት ብለሽ ልትጠቅሽ ትችያለሽ ልትነግሪኝ ከቻልሽ ለኛ በጣም ጥሩ ስለሆነ ለእህቶችም ለኛ ለወንዶችም ይጠቅመናልና ጥንቃቄ እናድርግ የሚለው የደፈና ነውና ግን ይሄን ብለሽ አንድ ሁለት ብለሽ ልትዘረዝሩ የምትችሉ ነገር ካለ ፕሊስ እሱ ልጠይቅሽ ፈልጌ ሃኒ እኔም ይሄ የኔም ጥያቄ ነው ሃኒ ማይካንሽና ፕሊስ እስኪ ከማለት የሆነ ያየሽው የሰማሽው ከጎንሽ የተጎዱ ሰዎችም እንዳለ ነው የተሰማንና እስኪ ትንሽ አውሪልን ጥንቃቄው ላይ ማለት ነው እኔም ይሄን ጥያቄ ይፈልገዋል እና ውጡ ማለት ያለው ቤተሰቦች ተናግሬያለሁ እኮ መጀመሪያም ሰክሰስ የሆኑ ጓደኞች አሉ ሰክሰስ ያልሆኑ ጓደኞች አሉ ማለት አንድ ጓደኛዬ ሰክሰስ እኔ ሰክሰስ ስለሆንኩኝ ሌላዋ ሰክሰስ አትሆንም አይደለም ባይዘዌ ይሄ ወደ ትዳር ከሄድን ፍቅር ላይ ስለሆነ ነው ወደ ትዳር ከሄድን ትዳር የእግዚአብሔር ነው ብዬ ነው የማስበው እኔ እግዚአብሔር ወይም የአምላክ ስጦታ ነው ትልቅ ስጦታ ነው እሱ ሲጨመርበት ነው እኔ እንደንትን ማወራ ከዛሬ 5 ዓመት ምናምን በፊት ሳውዲ አረቢያ ነበርኩኝ እኔ እና ሳውዲ አረቢያ አብሬ የምኖራት ልጅ አለች እንትና ሰዓዳ ትባላለች አብረኝ የምትኖረው አብራኝ የምትሰራው ክላስሜቴ ናት አብረን ነው እንትን የምንለው እና የአገሬ ልጅ ነው የምትለው ወደ ወሎ አካባቢ ነው ወሎ ማን ነበረ ይሄ አርሴማ የምንሄድበት ወልዲያ የወልዲያ አካባቢ ሰው ናት ልጅቱ ሰዓዳ የምትባለው ማለት ነውና እጅግ በጣም ፍቅራቸው ያስቀና ነበር በዛ ሰዓት እጅግ በጣም እና ታይ የምትልበት ሜትድ እንኳን የላት አብረን የምንተዋወቅ ሰዎች ነን አብረን ያደግን ነን ምናምን ነው የምትለውና ሞር ከቤተሰቦቿ ለሱ ታመዝን ነበር ደሞዝ ደርሶ እንደዚህ ነው ዛሬ እንዲላኪ እንዲሆነ እንደዚህ ሆነ በዚህ ወጣ ላፕቶፕ ተሰበረ ስልኬ እንዲህ አለ በቃ ሞር የምታባክነው ለሱ ነበርና አንዳንዴ ዋይ ለምንድን ነው እንደዚህ ሚልሽ ስራ የለውም እንዴ ለምንድን ነው እንደዚህ የማያደርገው ምናምን ስላት ታኮርፈኝ ሁሉ ነበር ማለት ሴቶች ስንባል ቅናት የሚመስልብን መንፈስ አለ ተይ ስባል እኔ ቀንታ ነው የምንለው ደካማ ጎናችን አለ እርስ በርሳችን ምክንያቱም እኔ ያላየሁትን ጉዱፍ ጓደኛ አይታው ነው ብለን አናስብም ብዙ ጊዜ ሴቶች ቅናት የሚመስልብን ነገር ቀንታ ነው የምንለው አለ እና ቀድማኝ የገባችው እሷ ነች ወደ ኢትዮጵያ እኔ እንግዲህ አሁን የምታስበው ብዙ ነገር አድርገዋን ተጋብተዋን በቃ ይሄንን ነው የምጠብቀውና ልክ በሄደች በሁለተኛው ወሯ ማዳሜ ጋር ደወለችና መምጣት ፈልጋለሁ አለች ላትመጣ ነው እንግዲህ ወስና ሄደችው ከዛ ደነገጥኩና ሃናን አለችኝና አምስላት ሃና እኮ ማን ነው ሰዓዳ እኮ ልትመጣ ነው ምናምን አልመጣም ቻው ብላን ሄደችው ገባ ደነገጥኩና ገብቼ ዋትስአፕ ላይ ሳወራት የሚያሳዝን ታሪክ ነው የነገረች ያ ሁሉ ሲሆን እሱ አግብቷል
ብር ላኪልኝ ሲላት ለሰርጉ ነበር እንትን የሚያስልከው የሆነ ነገር ሲላት በቃ እሱ ጎዶሎውን የሚሞላበት ነገር ነበርና ማንንም ሳታምን እሱን አምና በቃ ፎከስ አድርጋ ሂዳ የገዛችው ዕቃ ከድሪ ካርጎ ያረገችው ነገ ለቤቴ ነገ እንደዚህ ያ የሆነ አይምሯ ላይ የተቀመጠው ነገር ነው የሚያሳዝነኝ ስቲል ነው ካርጎ ያደረገችው ነገር በሙሉ ለእናቴ ለአባቴ አይደለም የእውነት ነው ማለት ሴቶች የሚሸፍኑት የጓዳ ዕቃዎች አሉ አይደለ ያንን በሙሉ ብሯን የጨረሰችው ኢቭን ወርቅ እንኳን መግዛት አይችልም ብላ የቀለበት ወርቅ እንኳን ገዝታ ይዛ ሄዳለች አየህ ምን ያህል ዋጋ እንደከፈለች እንደዛ ሆኖ ግን ስትሄድ የጠበቃት ነገር ሌላ ነገር ሆኖ በሄደች በሁለት ወሯ ተመልሳ በቃኝ ሁለተኛ አረብ ሀገር አልሄድም አልመጣም መርቆይ ብላ ይሄደች እህቴ ተመልሳ በሁለት ወሯ መታ አብረን ሰርተናል እንደገና ሶ እንደዚህ አይነት ነገር አሁን ይሄ እኔ ሁሌም አይምሮዬን በጣም ነው የሚያመኝና ለኔ እስቲል ነው ለኔ እፈራለሁ ምን አይነት ወንድ ነው ወደ ህይወት የሚመጣው ምን አይነት ሰው ነው እንዴ በምንም በቃ የሆነ እኩል ነው የምንሰማው ብዬ ነው የማስበው ከድሬ እኔ የምሰማውና አንተ የምትሰማውን ኢንፎርሜሽን እኩል ነው የምንሰማው አይደለ በአሁን ሰዓት ምክንያቱም ዓለም ግሎባላይዜሽን ናት አንተ የምትሰማው መረጃ ነው ይሰማዋለሁ ለምሳሌ እኔ በፊት ወንድ ልጅ እንደዚህ ሀዳ ክራይቴሪያሊ ይሄ ነው ይሄን ካደረገ የሚያፈቅረኝ ነው ብዬ የማስበው ሰው አንተም ትሰማዋለህ ስለዚህ ያንን ሜተድ እየተጠቀምክ ትመጣለህ ማለት ነው ጊዜ ይሰጠኛል የሆነ ያበረታታኛል ወይ የሆነ ነገር ቤተሰቦችን ያስተዋውቀኛል የሆነ ምናምን ብለን የምናስቀምጠው ካታጎሪስ አንተም ስለምትሰማው ያንን ነገር ይጠቀሙበታል ሶ እውነተኛ ፍቅር እግዚአብሔር ያደለው እንደው አላቅ እግዚአብሔር አንዳንዴ ሲክስ እውነተኛ ታማኝ አፍቃሪ ታማኝ ሚስት ለወንዱም ነው ታማኝ ሚስት ሲሰጥ ታማኝ ባል ሲሰጥ እንደ ፍቅር ደስ የሚል ነገር የለም እግዚአብሔር ብዙ ተባዙ ምድር ሙላት ነው ያለው እኮ አይደል እንሆ አጋርህ ሔዋንን እንሆ አጋርህ ነው ያለው ሶ ደስ ይላል ትዳር ማያስ ደስ ይላል በፍቅር አብረህ መጓዝ ደስ ይላል ደስ የሚል ነገር እንትን አሉ ግን ህመሞቹ በውስጥ የምታልፈባቸው ህመሞች ከድርይ እነዛ የምታልፈው እውነተኛ እስከሚሆን የምትፈተንበት የምትወርቅበት ከሆነ ከባድ ነው ሶ ርቀት በራሱ ደግሞ ከባድ ነው ለምሳሌ እኔ እዚህ ዱባይ ነኝ አክሴፕት ማረገው ኢትዮጵያዊ ቢሆን ሌላው ደግሞ እዛው ኢትዮጵያዊ ያሉ ፍቅረኛሞች ቢሆኑ ከኔ የበለጠ ሞር እነሱ ተጠቃሚ ናቸው ኢሞሽናል ስትሆን ስትናደድ እንኳን በአካል ልትገናኝ አትችልም ፍቅር እኮ በአይን የምትናበበው ነገር አለ ከአይንህ ላይ አይቼ የምረዳው ነገር አለ አይደለ ያንን እንዳልረዳ ያረጋኛል የርቀት ፍቅር ፕላስ ደግሞ የሆነ በቃ ተቃቅፈ እንኳን ስሜት ለስሜት ለመነጋገር እንኳን አትችልም የርቀት ፍቅር ጫና አለው በጣም ጫና አለውና በጣም ጠንካራ ያልሆኑ ሴቶች ወይም ጠንካራ ያልሆኑ ወንዶች ካልሆነ በስተቀር የፍቅር ግንኙነት የርቀት ፍቅር ከባድ ነው እጅግ በጣም ከባድ ነው ማስተዋልን ይጠይቃል ራስን ማዳመጥን ይጠይቃል ስሜትን መሰብሰብ ይጠይቃል ስለዚህ እነዚህን ነገሮች እኔ ቻሌንጅ አልፋለሁ እወጣዋለሁ የሚል ሰው ካለ ኳንጎ ይችላል ግን ሞር እንትኑ ይበልጣል ደካማ ጎኑ ይሄን የሚያቆስለው ነገር የሚያደክም ነገር ይበልጣል ስደት ላይ የሚመጡ ፍቅሮች አንተን የሚሰብሩ ነገሮች ይመጣሉ የሚያበረታና የሚያጠነክረ ከሆነ ደስ ይላል የምትተማመንበት ከሆነ ደስ ይላል ፍቅር ከድርይ እንደ ፍቅር ደስ የሚል ነገር የለም በምድር ላይ ቴንክ ዩ እሺ እናመሰግናለን ያው ሁሉም በአንድ ቃል እየገለጸች ነው ደስ የሚል አገላለጽ ነው የምትገልጪው በዛ ላይ እውነትና ትክክለኛ ነገር ነው ያነሳሽው እንግዲህ ሀንዬ እድሜ ይስጥልን ነው የሚባለው እፊቱ እስኪ እፊቱ አዎ እንትን በዚህ ፎሎ አድርጓት ፎሎ እዚህ ቤት ያለን ሰዎች ፎሎ እንደራረግ አፕሪሺየት አድርጓት ሀኒ በጣም ጎበዝ ነች ሁልጊዜም ታስደምመናለች እፊቱ ቀጥይ እስኪ እሺ ሰላማችሁ ይብዛላችሁ ለሁላችሁ በርዕሱ ላይ ስደት ላይ ሆኖ የፍቅር ግንኙነት መጀመር ትክክል ነው አይደለም
እንደኔ እንደራሴ ሆኜ ነው ማወራ እኔ ለምን እኔ ሴቶኛ ሳወራ ሌላ ደግሞ ወንድ ልጅ ሆኖ መጥቶ ሳወራ ሁሉም የራሱን ስሜት ስለማወራ እንደኔ ችግር አለ ብዬ አላስብም። ለምን በተለያየ ሀገር ላይ ሆና ልትዋደድ፣ ልትፋቀር፣ ልትገናኝ ትችላለች። ተመሳሳይ ሀገር ላይም ሆና ደግሞ ላትገባ አብሮ ላትሆን ትችላለች። ዋና ነገሩ ግን እግዚአብሔር ይሄ ልናውቅ እዚህ ጋር ነው ካለ ኢትዮጵያ ሆነ አሜሪካ ላይ አውሮፓ ላይ የትም ቦታ አረብ ሀገር ላይ ልታፈቅርና ከዛ ሰው ጋር ልትኖር ትችላለች። ዋና ነገር ግን የእግዚአብሔር ፍቃድ ከሆነ ግን ትክክል የማይሆነው እኛ ጋር ማለት ነው። ለምሳሌ ሚዩት አረኳት። ትክክል የማይሆነው እኛ የምናፈቅረውን ሰው የሆነ በቃ ለይት አድርገን መሳላችን ነው። ገብቶ ካለ አይደለ ያ ሰው የፈለኩትን ሁሉ ያሟላልኛል ብለን ማሰባችን ነው። ገብቶ ካለ አይደለ ለምን እኔ አሁን አንድ ወንድ ልጅ ካፈቀርኩት ወይ ደግሞ ከሱ ጋር የፍቅር ግንኙነት ከጀመርኩት ያ ሰው የጠየቅኩትን ሁሉ ያረግልኛል ብዬ ካሰብኩት ያ እዛ ጋር ትክክል ነው። ለምን ሁሉም ነገር አሟልቶልኝ አንድ ነገር ላያረግልኝ ይችላል። እዛ ቦታ እጎዳለሁ። ለምን አላደረገልኝ? እኔ እሱ ላይ እምነትን ትቼ እኔ እሱን አምኜ እሱ ለምን ይሄን ነገር ይምብ ይለኛል ብዬ ያን ቦታ ላይ ሊጎዳ ይችላለሁ። ገብቶ ካለ አይደለ ሌላ ደግሞ ፍቅር ግንኙነት ስንጀምር ከማይሆኑ ነገሮች ጋር የምናያያዝ ከሆነ ከጥቅም ጋር የምናያዝ ከሆነ ከዘመናዊ ጋር ከተለያዩ ነገሮች ጋር የምናያዝ ከሆነ በጣም ነው የምንጎዳ። ገብቶ ካለ አይደለ እኔ ሰውን ሳፈቅር ከዛኛ ሰው ጀስት የልብ ፍቅር ብቻ ነው የምፈልገው በምንም እሱም ደግሞ ወደ እኔ ሲቀርበው ጀስት በቃ ከኔ ትክክለኛ ፍቅር ፈልጎ ከመጣ ገንዘብ ስጭኝ፣ ይሄን አድርግልኝ፣ ያን አድርግልኝ ከዛ ንጹህ ከሆነ ምንም መጎዳን ነገር የለም። ገብቶ ካለ አይደለ ለምን መሰለ ወንድ ልጅ ስናፈቅሮም ሴት ልጅ ስናፈቅሮም ሰው አይደለም በሌላ ሰው ገና በሚተዋወቀው ሰው በቤተሰብ ልንጎዳ እንችላለን፣ በቤተሰብ ልንካዳ እንችላለን። እኔ ወንድሜ ላይ የሆነ አማናት ጥየው ያ ወንድሜ ያን አማና ሳይፈጽምልኝ ሊጎዳኝ ይችላል። ስለዚህ የፍቅሩ ምንጩ ደግሞ እኔ መሆን አለብኝ። እኔ በትክክል እውነተኛ ፍቅር ለዛ ሰው ከሰጠሁት ከዛ ሰው ደግሞ ትክክለኛ ፍቅር ላገኝ እችላለሁ። ስለዚህ እኔ ራሱ ሬዲ መሆን አለብኝ። ትክክለኛ ፍቅር እኔ ጋር አለ ወይ? የርቀቱን ተው ችግር የለም። ለምን ዞራ መገናኘት አይቀርም። እኔ ለምሳሌ እዚህ ላይ ሆኜ ኢትዮጵያ ላይ ባፈቅረው ማለት ነው ኢትዮጵያ ላይ ያለ ሁሉም ሰው ደሃ አይደለም፣ ሁሉም ሰው ደግሞ ሀብታም አይደለም። የተሻለ ህይወት የሚኖር አለ ኢትዮጵያ ላይ እና ወደ ሀገሬ መልሶ ሊያኖረኝ ይችላል። አረብ ሀገር ላይ ሆነ ደግሞ ሁሉም ሴት ብር አላት አይባልም። ብር የላትም። ሁሉም ሴት ለቤተሰቦቿ ነው የምትኖረው፣ ለዘመድ አዝማድ ነው የምትኖረው። ስለዚህ ፎከስ ማድረግ ያለብን እኛ ትክክለኛ ፍቅር ምንድነው? አሁን ያንተ ቤት ያሰባሰበን ራሱ ፍቅር ነው። ፍቅር ባይኖር እዛ አንገናኝም፣ አንደማመጥም። ለአንድ ሰው ከ5 ደቂቃ በላይ ሰጠን ያን ሰውን ሐሳቡን አናስጨርስም። አሁን አንተ ቤት ስንመጣ እኔ አንተ ቤት ስትከፍተው ወዲያው ነው የምመጣ። ለምን አንተ የምታመጣው ሐሳብ ከምታመጣቸው ሐሳብ ላይ የሆነ ፍቅር ስላለኝ ደስ ስለምለኝ ስለምማርበት። ስለዚህ ፍቅር ምንድነው? ማተሳሰብ ነው። አንዱ ለአንዱ መኖር ነው። የሆነ ስደብር ምናምን የምትወዱ ሰው ጋር ሄደ ሐሳብን ሁሉም ነገሮችን ትገልጻለህ፣ ሐሳብን ታቀላለህ። የሆነ በቃ ያክማል። እኔ ፍቅር ትክክለኛ ፍቅር ካለ ያክማል፣ በደከመን በአመክ ሁሉ ነገር ማለት ነው። ስለዚህ እኛ መጀመሪያ የፍቅር ሰው መሆን አለብን እንጂ ፍቅር የትም ሀገርን ቦታም እንደኔ አይወክልም። ስለዚህ ይሄ ነው የምላችሁ። ሌላ ደግሞ የምትጠነቀቁ ነገር የሆነ ሰው መጥቶ ሲወዳችሁ ወይም ደግሞ የፍቅር ጥያቄ ሲያቀርብላችሁ በጥቅም ላይ ከተመሰረተ ከሆነ ያ ነገር ይጎዳችኋል። ወዲያው ደግሞ እራሳችሁን መጠበቅ አለባችሁ። ገብታችኋል አይደለም? ስለዚህ እኔ እንደዛ ብዬ ነው ማስበው። የቀረ ደግሞ ከሌሎች እህቶቻችንን እንሰማለን። አመሰግናለሁ። እሺ እፊቱ እህታችን በጣም ቴንኪዩ ምርጥ ሀሳብ ነው። እናመሰግናለን። ቡርሃን ድጋሚ ቲጂ ሞም እንኳን ደህና መጣሽ። መግባት ከቻልሽ እባክሽን ላኪልኝ፣ ሪኩዌስት ላኪልኝ፣ አሴብት አደርግሻለሁ። ቡርሃን የምትለው ነገር አለ? ድጋሚ ነው የገባው ነው የተለየ ሀሳብ አለ? ኦኬ ኔትወርክ ኦኬ
ብርሃን ሀሳብ የለህም መሰለኝ። እሺ ያድናል ነው የሚለው። ከብርሃን ቀጣይ ይድነቅ አዲስ ይድነቅ። ሰላም እንዴት ናችሁ? አለን አለን፣ ሁሉ ሰላም እግዚአብሔር ይመስገን። ሰላም ብያለሁ ሁላችሁንም። ስላስገባህ በጣም አመሰግናለሁ። ፕሮግራም በጣም አሪፍ ነው፣ ቀጥልበት እልሃለሁ። በተረፈ እኔ ከዚህ ፕሮግራም ሁሌ እገባለሁ፣ ብዙ ነገር ተምሬያለሁ ማለት ነው። በርሱ ላይ ደግሞ እንደኔ ችግር የለውም ነው የምለው። ችግር የለውም ያልኩበት ምክንያት መጀመሪያ አንድ ሰው እውነት ሆኖ ተተገኘ የራሱን እውነት ነው። በፍቅር ላይ መቼም እውነት በቃ እኔ ይሄን ሰው ይሄን እውነተኛ ሰው ነኝ ብለህ ነው የምታፈቅረው ለራስህ። ያንን ሰው ማንን ሰው በነገራችን ላይ ሚስጥር ነው፣ ምንም ነገር አታውቀውም። ያኔ አወቅኩት ትላለህ እንጂ ሰው ሚስጥር ነው ብዬ ነው እኔ የማስበው። እንደራሴ አወቅኩት ራሱ የምትለው ያን ሰው አብረኸው ስትኖር ነው። አውቀዋለሁ ብለህ ትንሽ እንኳን እንትን የምትለው ሰው ሚስጥር ነው። ባይዘው ከባድ ቃል ናትና እኔ አሁን ካንቺ ነው የሰማኋት፣ ግን ወደ አስተነተንኳት። ሰው ሚስጥር ነው ሚስጥር ነው። ቤተሰቦቼ ኮሜንት ላይ ነው ቆይ ትንሽ ጠብቂ። ሰው ሚስጥር ነው ኮሜንት ላይ ፈልጋለሁ። አዎ ያ ያልተነበበ መጽሐፍ ነው። አዎ 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 በቃ እሺ። እንዴት ነው ሚስጥር የሆነው ሰው? ትንሽ ንገሪኝ እስኪ። እንደ ራሴ ነው የማወራው፣ የሌላውን አየው እንዳስተሳስቡ ይገልጸዋል ማለት ነው። እኔ ሰው ሚስጥር ነው ያልሁበት ምክንያት እሺ የሆነ ሰው ለምሳሌ እኔ